በቃ መጽሐፍ ቅዱስ ተቆልፎበታል። አረ ያንቺ ሲቆልፎበታል። እሺ ግን ለማንኛውም ይኸውልህ እኔ ማን ቆይ ይኸውልህ ለማንኛውም ይህ ነገር አንድ የሰለጠነ ልጆች ነና ኧረ አዳምጠኝ። ኧረ አዳምጠኝ ቆይ አንዴ። የሰለጠንን ወጣቶች ነና እኔ የምሰጣችሁን ነገር ግቡና እናንተ ባይብል ስታገኙ ጥቅሱን ያዙና አዩት። እኔ ውሸት ከተናገርኩ ማለት ነው ማታ ትነግረናለህ። እኛም በጣም ጥሩ እሺ። አሁን ይኸውልህ የመጀመሪያ የምታዩልኝ አንድ ሌላ ደግሞ ምን መሰለህ እንደዚህ ይታያል። የአንበሳ ሬሳ ውስጥ ሰዎች ምግብ እንደሚመገቡ ታውቃለህ? ባይብል ላይ ምን ይላል መሰለህ? መጽሐፈ ሳሙኤል ላይ ምዕራፍ 14 ከጥቂትም ቀን በኋላ ሊያገባት ተመለሰ። የአንበሳውም ሬሳ ያይ ዘንድ ከመንገድ ፈቀቅ አለ። የምን ሬሳ? የአንበሳ ሬሳ። እነሆም በአንበሳ ሬሳ ውስጥ የንብ ቀፎ ንብ ሰርቶ ነበር አለ። ማር ማለት ነው። ማርም ነበረበት። እንግዲህ የአንበሳ ሬሳ ውስጥ ልብ አድርግ። ከዛ በኋላ ምን አለ? በእጁም ወስዶ መንገድ ለመንገድ እየበላ ይሄዳል። ከምን ውስጥ ነው ያወጣው? ሬሳ ማሩን ከአንበሳ ሬሳ ውስጥ ብራዘር። ከዛ በኋላ ወደ አባቱና ወደ እናቱ መጣ፣ ማሩንም ሰጣቸው፣ እነሱም በሉ። ልብ አድርግ። ማሩንም ከአንበሳ ሬሳ ውስጥ እንደወሰደ አልነገራቸውም ባለ። የአንበሳ ሬሳ ውስጥ እንዴት አንድ ሰው ምግብ ይበላል? እንደዚህ እንዴት አውጥቶ እንደዚህ ከእንደዚህ እኛ ቤተክርስቲያን ስንሄድ ቸርች ስንሄድ ይሄን ነገር ለምን አላስተማሩንም? እሺ አንተ ይህን ነገር ኦንላይን ላይ አይደለ የታገኘው? ቆይ አንዴ ንገረን እስቲ ከየት መጽሐፍ ቅዱስ አንድ ሰው ስልክ የላችሁም? እስቲ ስልክ ያለው ሰው ማን ነው? ትርፍ ስልክ ትርፍ ስልክ ያለው ከናንተ በቃ ክፈት፣ ባይብል ክፈት። እሺ ባይብል ክፈት፣ አውርዳ። ፕሌይ ስቶር ላይ ግባና አውርድ። ፕሌይ ስቶር ላይ ግባና አውርድ። አይ እንደው ምን አይነት እንደው ፕሌይ ስቶር ላይ ግባ። አረ ዛሬ ያለ መገናኛ በአንድ ስልክ እሺ። ለማንኛውም አንድ ማወቅ ያለብህ ኢየሱስ ምግብ ሲመገብ እጁን ሳይታጠብ እንደዚህ እንደሚበላ አይተናል። ሐዋርያትም እጃቸውን ሳይታጠቡ እንደሚበሉ አይተናል። ውሸት አይደለ ይሄ ውሸት ምናምን ኪና ቆይ አንተ አይተዋል? ይህን ስዕል የሳለው ማን ነው? አንድ ፒክቸር አንተ ከዚህ ጋር እንዴት ነው? እሺ መጽሐፍ ቅዱስ ነው ካል መጽሐፍ ቅዱስ ነው ስዕሉ ተው፣ ምሳሌ ነው ስዕሉ፣ ምሳሌ ነው ስዕሉ። ኢየሱስ ግን ሲበላ ሳይታጠብ ነው የሚበላው። እግዚአብሔርን ይሄ አይደለም። ኢየሱስ ሲበላ እጁን ሳይታጠብ ነው የሚበላው። ምን አልከኝ? ይሄውና እኮ መጽሐፉ ነው የሚለው። ማን ይሄ መጽሐፍ አይደለም ማለት እኮ መጽሐፉ ነው እኮ የሚለው ነው አይደለም? መጽሐፉ አይደለም። ምንድን ነው? ተግባቡ፣ ቀስ ብላችሁ ተግባቡ። ደንቆሮ ምናምን እያለ ተረጋጋ። ኢየሱስ ክርስቶስ እጁን ተግባቡ። ሃይማኖት የለኝም እኔ። ተግባቡ። ምን ይሻላል ታዲያ? ማኔ ወይ በጣም ጥሩ፣ እንደዛ ነው የሚባለው። እሺ ቀጥል ነው የሚባለው። አሁን ደግሞ ሁለተኛ ደግሞ ሌላ ነገር ላሳየ። አንድ ነብይ የሚባል ነብይና ዘካርያስ ምዕራፍ 3 ላይ እኮ ዘካርያስ ላይ ምን ይላል? ኢያሱም እድፋም ልብስ ለብሶ በመላኩ ፊት ቆሞ ነበር ይላል። ምን አይነት ልብስ? እድፋም። እድፍ ለሚለው የዕብራይስጥ ቃል የገባው ኤክስክሪመንት ነው። ኤክስክሪመንት ማለት ደግሞ ምን ማለት ነው ብሎ ያስቀመጠው እዳሪ፣ ቆሻሻ ማለት ነው። ልብሱ ምን አይነት ነበረ? እዳሪ፣ በእዳሪ የቆሸሸ ልብስ ነበረ። እንደዚህ ማለት ነው። እንደዚህ ማን ነው የለበሰው? ኢያሱ። መግባት ትፈልጋለህ? ይሄን ትቀበላለህ? ሊያስረዳ ነው መሰለኝ። ያንዱ መግባት ፈልጎ እናስገባለን። ምን ይሻላል? ጌም እንጫወትን። አይ እኛ እንግባባና ከዛ በኋላ እንቀጥላለን። እሺ አንድ ደግሞ ነገር ልስጣችሁ እስቲ። ለምሳሌ ምን ላይ ልስጥ መሰለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንዲህ ይላል ኢየሱስ ሲናገር፣ ኢየሱስም ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ የኔ አባት እናንተ ነው አለ፣ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብለሽ ንገሪያቸው። እንዴ ኢየሱስ አምላኬ የሚለው ማንን ነው? ታብታብ አድርጉ። እሺ ታብታብ እያደረጋችሁ በል ቀጥል። እሺ እየሰማሁ
ማንን ነው ኢየሱስ አምላክ የሚለው? ማን ኪነመጡበት እግዚአብሔር ስንት አምላክ ነው ያለው? አንድ አምላክ። እሺ ያዝልኝ ደግሞ ኢየሱስ ክርስቶስ ነው። አዎ ቆይ አንድ ጊዜ አንድ አምላክ ነው አይደለ? በጣም ቆይ አንዴ እሱን ላሳይ አይደለ? እሱን ላሳይ። እሺ እነሆም ትጸንሻለሽ ወንድ ልጅም ትወልጃለሽ አለ። ስሙንም ኢየሱስ ትይዋለሽ። ወንድ ልጅ ታመልካለህ? አዎ አዎ አስገቡት በቃው። ወንድ ልጅ ታመልካለህ? ቆይ አንድ ጊዜ እስቲ ማነኝ? ወንድ ልጅ ታመልካለህ? እየሰማን ነው። ወንድ ልጅ ታመልካለህ? ወንድ ልጅ ታመልካለህ? እኔ ኢየሱስ ክርስቶስን አንድ የድንግል ማርያም ልጅን ነው የማመልከው እኮ። ኢየሱስ ክርስቶስ ወንድ ልጅ ነው ይላል። ያው እነሆም ትጸንሻለሽ ወንድ ልጅ ትወልጃለሽ። ሙሉ ለሙሉ ሰሙን ነገርኩህ እኮ። ሴት አይደለም መቼም ወንድ ነው እንደሆነ። አዎ ወንድ ሲሆን ደግሞ ችግር አለ። አሁን ምን መሰለ ችግሩ? እዛው ላይ ቁጥር 22 ላይ እንዲህ ይላል፣ ይኸው ሊገርዙትም 8 ቀን በሞላ ጊዜ ይላል። ተገርዟል። ያ የተገረዘውን ታመልከዋለህ አንተ? እግዚአብሔርን ደብሮ ካለ አይደለም። ኢየሱስ ክርስቶስ እኛን ለማዳን እዚች ምድር ላይ ነው የመጣው። አባ ተሳስተሃል ማለት ነው አንተ። ቆይ እጁን ሲበላ እጁን አይደለም። ኧረ ብራዘር ቆይ እኮ ይሄ የተገረዘውን የሚገረዘውን አካል ታመልከዋለህ? እኔ ፈጣሪ ነው እንጂ ኢየሱስ ክርስቶስ የድንግል ማርያም ኢየሱስ ክርስቶስ ማለት ነው መድኃኒዓለም ይገባላት። እየሰማኝ ነው። የድንግል ማርያም ልጅ ነው የምናመልከው። ምንም እንዴት ነው የሚገባኝ? ማኔ ያው በስምንተኛው ቀን የተገረዘ እያለ እንዴት ይገባኝ? የተገረዘ አካል እንዴት አመልካለሁ? የተገረዘ ማኔ ያን አስበዋል? አንተ ያለ ማለት ነው ወንድ ልጅ ሁሉ ያለው አካል ይመለካል። ያ የሚገረዘው ለምን ከሱ ጋር ተያያዘ? ያው ኢየሱስ ተብሎ ተጠራ ይላል። ሊገርዙት እዚህ ምድር ላይ ሲመጣ እኛን መስሎ ስጋ ለብሶ ይመለካል። ያ ስጋ ያቺኛው ፓርት ትመለካል። ኢየሱስ ክርስቶስ እኛን ለማዳን ሲል የመጣው ይመለካል። እኛን ለማዳን ሲል በመስቀል ላይ ተሰቀለው ይመለካል። የድንግል ማርያም ልጅ ይመለካል እኮ ገባኝ። ኧረ ቆይ ስሜታዊ አትሁን። እቺ የተገረዘችው አካል ትመለካለች የተገረዘችው የምትገረዘው አካል ትመለካለች። የምትገረዘው አካል ትመለካለች። እቺ ግርዛቷ ፓርት ትመለካለች። አዎ አባ ቆይ አንተ ያገባን እኮ አስጨነቀን። ራሱ ምንድን ነው ይሄ ምሮ የምትለው? የሚገረዘው አካል ይመለካል። ይሄ የሚገረዘው አካል ይመለካል። የፈጣሪ ከሆነ ምን ችግር አለው? ይመለካል። ኧረ ላሽ እሺ ቆይ ፈጣሪ ምንድን ነው የሚያደርግለት? እሺ አንድ ነገር ማለት ነው። እሺ አንዴ አይ ቆይ ፈጣሪ ምን ያደርግለት? ጋር ማውራት ትፈልጋለህ? እፎይን ታውቀዋለህ? እሺ በቃ ሪከርድ አድርጉለትና ይሄ ልጅ ይፈልጋል ካንተ ጋር። አዎ ገባኝ። ንገር ውስጥ ያው ማስታወቂያ ስሩና ሪከርድ አድርገው ይለቁላችኋል። ንገሩት እስቲ ያው ንገሩሽ። እሺ ንገሩት። ማኔ እና ቤኪ ንገሩ፣ ተናገሩ። አንዴ ማስታወቂያ ሪከርድ ያርጉላችሁና ይልቀቁላችሁ። እና ከዚህ ልጅ ጋር አወራ በሉት። እሺ ማታ እንገናኝ በሰፊው እውነት እናወራ። ንገሩት። እግዚአብሔር ታብታብ እያደረጋችሁ እኮ ንገር፣ ተናገሯ መጀመሪያ ማስታወቂያ። እሺ ግን ማስታወቂያ ተናገሩ። ሪከርድ አድርገን ማለት ነው። ከእፎይን እንትን የሚልልን ማለት ነው። ችግር የለውም። ሉዝ እናንተ ማኔ እናንተ አውሩና ሪከርድ አድርገው ይለቁላችኋል። ችግር የለም። አውሩ። እንትና የምትባል ሰው ና ከዚህ ልጅ ጋር ተወያይ በሉና ነገሩ ተናገሩ። ዝም ብላችሁ ቀጥሉ። አሁን እሺ እፎይ ይህ ወንድማችን ጋር ብትወያይ ምን ይመስላል? ያው እዚህ ጋር ያሉን እያመጣብንም ነው። እስቲ ተወያይ ከሱ ጋር። ሪከርድ እያደረጋችሁ ለሱ ላኩለት። እንዴ አስጨነቀን እኮ እንዴትም ብለህ ገብተህ
ዲስ ምናምን በለዋል። በቃ በጣም ጥሩ። አሁን ለማንኛውም ወደ ሪከርድ ያደርጉላችኋል በእርግጠኝነት። አሁን እንመለስ ወደ ቁም ነገሩ ማለት ነው። አምላክ ይሄ ነገር ምን ያደርግለታል? ለአንተ ምን ያደርግልሃል? ለአንተ ምን ያደርግልሃል እንዴ? የኔን ልንገርም እንደሚያደርግልኝ እኔ ስሜት ለስሜት አንድ ሁለተኛ። ኦኬ ተቋረጣችሁ። በቃ ሪከርድ አድርገዋል። ሪከርድ ካረጉ ይበቃቸዋል። ኦልራይት እንደዚህ ነው ያውላችሁ። ህዝቦቻችሁን የማያውቅ ሰው እያወራችሁ እናንተም እኛም እንደዚህ ነው የማያውቅ ሰው እያስገባን እንደዚህ ነው የምናደርግላችሁ። የማያውቅ ማስገባት ማለት የማያውቅ ነው የምናስገባው እኛም። እሺ ገና ምን አያችሁ? ሪከርድ እያደረጋችሁ ልቀቁላቸው። እሺ እናንተ